ማህደር ከቤት ለመውጣት እንግዲህ ሻንጣ ይዛ ፊት ለፊት ትመጣለች። አዝራም በዚህ ጊዜ ምን እያደረግሽ ነው? ወዴት ነው የምትሄጂው? ሻንጣሽን ይዘሽ ወደ ውስጥ ግቢ ብሏታል። ነገር ግን በቅቶኛል አሰናብቶኝ በማለት የያዘችው ሻንጣ ፊት ለፊት ታስቀምጣለች። በዚህ ሰዓት እዝራ ለምንድን ነው እንደምታደርጊ ብሎ ከማለት ውጪ ምንም ማድረግ አልቻለም። እንግዲህ በዚህ መሀል አሁን ላይ ሀብልም አሁን ለምን እንደምትወጣ ከዚህ ቤት እኔ ያውቃለሁና ወይዘሪት አሁን ላይ መናን እያስቸገረቻት እንደሆነ ብላ ትናገራለች። እስክንድርም በሰማ ሰዓት በጣም ይናደዳል። እውነትም እንደዚህ እያደረግሽ ነው ወይ? ለምንድን ነው ብሎ ነበር የተናገረው። ነገር ግን እዝራ በዚህ መሀሉ ግቢ ሻንጣሽን ወደ ውስጥ አስገቢ እያላት ነበረ። ግን ደግሞ እሷ እንደማትገባና መሄድ እንደምትፈልግ ትናገራለች። እስክንድርን በተናገራት ሰዓት እሷም ወደ ውስጥ እንደሚገባ ሰው ታደርጋለች። ግን ደግሞ አጸደም ይህንን ነገር እንዳታደርግ ሂጂ ግቢ እያለች ስትጠቅሳትም ነበረ። በመሀልም እንደሚሄድ አድርጋ ወደ ውስጥ ትገባለች። በዚህ ሰዓት እዝራም ምንድን ነው እየተፈጠረ ያለው ብሎ እንግዲህ ጭንቀት ውስጥ ተገብቷል። እዝራ አሁን ላይ እዝራ ማህደርም እንድትሄድ አልፈለገም። ፍቅሩንም የሚያጣ መስሎት በጣም ጭንቀት ውስጥ ገብቶ ነበረ። እዚህ ቤት ውስጥ ምንድን ነው እየተፈጠረ ያለው በማለት ጋሽ እስክንድርም የተፈጠረውም ነገር ማመን እስኪያቅተው ድረስ እየተናገረ ነበረ። እንግዲህ አጸደም ለማህደርም ሂጂ ግቢ ብላ ስትለምናትም ነበረ። በጊዜው እንደሚገባ አድርጋ ታመልጣለች። በጊዜው ግን እሷንም ውስጥ ብትፈልጋትም ልታገኛት አልቻለችም። ማህደርም አጸደ በጣም ከፍቷታል። አላማዋና ህልሟ እንግዲህ አልተሳካላትም እና በጣም ትናደዳለች። በውስጥ እንግዲህ አሁን ላይ መነንም ከሀብል ጋር ግብ ግብ ይያያዛሉ። መናን በጣም እኔና አንቺ ውስጥ ላይ እናወራለን፣ የተፈጠረው ነገር ታስረጅኛለች ብላ ትናገራታለች። ወደ ክፍሏ ከሄደች በኋላ ለምንድን ነው ማህደርም ወደ ቤት እንድትገባ ያደረግሽው? እሷ እኮ በራሷ ጊዜ ልታመልጥ ነበርና አንቺም የሚስትነቱንም ቦታ ትይዥ ነበረ። ለምንድን ነው እንዲያደረግሽው ብላ ትቆጣታለች። ምናንም ይህንን ነገር ምናን ስትናገራት ሀብልም እሷ እኮ አንቺ ነች እያሰቃየሻት ያለሽውና አንቺም የማይሆን ነገር እየጠበቅሽ ነው በማለት እንግዲህ ሀብልም ከመናን ከገዛናቷ ጋር ትጨቃጨቃለች። የሚስትነቱን ቦታ አጥተሻል፣ ካሁን በኋላ ማህደርም እንድትሄድ ብታደርጊ አንቺም ከዚህ ትቀመጪ ነበረ ብላ ታደርጋለች ማለት ነው። በመጨረሻም መናንና ሀብልን በጣም ተጣልተዋል። አንቺ ነሽ ከዚህ ቤት ቀጣይ ላይ ሁሉንም ያንቺ ሴራዎችም አንቺም እዚህ ቤት እኔ ለምን እንዳመጣሽኝ እውነቱን እናገራለሁ ብላ ታስፈራራታለች። በዚህ ሰዓት አንቺ ማን ሆንሽ መስልሽና እዛው ቦታሽ ቀጣይ ላይ የምናገረው ለእስክንድር እውነቱን እነግረዋለሁ ብላ ትናገራለች። መናንም በዚህ ጊዜ አንቺ ከመናገርሽ በፊት እኔ ሁሉንም እውነት እነግራቸዋለሁና ከዛ ማሽቀንጥረው እዛው ቦታሽን ያስገቡሻል በማለት እንግዲህ ለሀብልም በጣም ታስጠነቅቃታለች። ይህንን እስከሚፈጠር ድረስ እኔም እጠብቃለሁ፣ በቀጣይ አንቺም ትወጫለሽ ብላ እንግዲህ ሀብልም እናቷ ላይ ትጮህባታለች። በዚህ ጊዜ እንግዲህ ጋሽ እስክንድር በጣም ግራ ተጋብቷል። አሁን ላይ እየተፈጠረ ያለው ነገር በምን አይነት ሁኔታ ነው ብሎ በጣም ሲጠይቅም ነበረ። አጸደ እንግዲህ ከማህደር ጋር በጣም ጭቅጭቅ ውስጥ ገብተዋል። እንዴት ነው እኔና አንቺ ቃል የተግባባ ነው ነገር ለምንድን ነው እንደዚህ ልታፈርሽ የቻልሽው ብላ ተናግራታለች። በዚህ መሀል ሲጨቃጨቁ ስለነበረ ሁሉንም እውነት እንግዲህ ይደርስበታል። ማህደርና እንግዲህ አጸደ ከየት እንደሚተዋወቁ ለማህደርም ጠይቋት ነበረ። ለአጸደም እንደዛው ከእሷ ጋር ምንድን ነው ግንኙነታችሁ፣ ከዛ በፊት ከእነሱ ጋር ግብብነታችሁ ብሎ ጠይቋቸው ስለነበረ የዚህ ነገር ምላሽ እየጠበቀም ነበረ። በመሀልም እንግዲህ ሁለቱ አንድ ላይ ሆኖ ሲያወሩ ይሰማቸዋል። በዚህ ጊዜ ማህደርንም እና አጸደም እየጠራቸው ነበረ። እንግዲህ አባቱ በሌለበት ማህደርና አጸደም በፍጥነት እየተጣራ ባለ ሰዓት ማህደርም አልነበረችም። ነገር ግን አጸደ ምንድን ነው የምትፈልገው? ለምን ትጮኻለች? እያለች ትወጣለች። በዚህ ሰዓት እንግዲህ አንቺና ማህደር አሁን እውነቱን ትነግሩኛላችሁ ፊት ለፊቴ በማለት ይጣራል። ለምንድን ነው እንደዚህ ያደረግሽው አንቺ አክስቴ ሆነሽ እያለ ሲጠይቃት ነበረ ለማህደር። እሱም እዝራም የመለሰችለት ነገር ቢኖር
አሁን ላይ ማህደር የለችም። ያው አሁን ራሷ ወጥታለች። ግን ደግሞ እኔ ያው ፊት ለፊትህ ነኝ ብላ እንግዲህ ትጋፈጠዋለች። በዚህ ጊዜ አዝራም በጣም ተናዷል። አንቺን ግን እንዴት እንደዚህ ታስቢያለሽ? አሁኑኑ ልብስሽን አንቺም ማህደርም እንደወጣች እሷ ስራዋን አውቃ ነው እና አንቺም ስራሽን አውቀሽ እንግዲህ ለአባዬ ሳልነግረው በፍጥነት ሻንጣሽን ይዘሽ አሁኑን ውጪ ብሎ ያስጠነቅቃታል። እኔ እኮ አክስትህ ነኝ እንዴት እንደዚህ ትናገረኛለህ? እያለች አዝራንም ትጠይቀዋለች። እንግዲህ አንቺ አክስትነቱን ያጣሽው በራስሽ እጅሽ ነው እና ምን አጥተሻል? ከአባዬ ምን አጥተሻል? ብሎ ይነገራታል። እኔማ ከወንድሜ ምንም ባላጣም ግን ደግሞ የቤተሰቦቼ ንብረት ሁሉንም ነገር ለሱ ነው ያወረሱትና ለእኔ ምንም ነገር የለኝም። ስለዚህ ይሄ ነገር ደግሞ ምንም ማድረግ አልችልም ብላ ትናገራለች። ግን እኮ የወንድምሽንም ሁሉንም ላንቺ ነው ብሎ ይነግራታል። አጸደ ይሄ ለእኔ አይደለም የሚገባኝም አላገኘሁም ብላ ነበረ እንግዲህ የጠየቀችው። አሁኑኑ አባዬ ሳይመጣ በፍጥነት ከዚህ ቤት አምልጪ ብሎ ያስጠነቅቃታል። አጸደም እንግዲህ ሁሉንም እውነት እንደሰማ ከነገራት በኋላ አሁን በቃ አብቅቶልኛል ብላ እዝራም እንግዲህ ያስጠንቅቋት ነበር። ውጭ ላይ ሆና እንግዲህ በሀሳብ ተውጣለች። ምንድን ነው የምሆነው? አሁን እኮ እዝራ ሁሉንም ነገር አውቆብኛል። ወዴት ነው የሚሄደው? እኔስ በቃ ሁሉም ነገር ገደል ገባ የለፋውበት ብላ እንግዲህ ለብቻዋ ስታወራም ነበረ። ከውስጥ ደግሞ በመጋረጃ ጀርባ ሆና እንግዲህ መናን ስትመለከታት ነበረ። በሀሳብ መግባቷና እንግዲህ እዝራ ይሄንን ነገር መድረሱን አውቃለች። እዝራ ደግሞ እየተከታተላት ነበረ። እንግዲህ አጸደንም አሁን ላይ ለወንድሜ ቀድሞ እሱ ከመንገሩ በፊት እኔ ቀድሜ መናገር አለብኝ ብላ እንግዲህ አጸደም በፍጥነት ለወንድሟ ለመናገር ትፈጥናለች። እነ ደግሞ እንግዲህ እሱም እየሰማት ነበረ። ታዲያ ምን ልታደርጊ ነው? አሁን እውነቱ ልትነግሪው ነው እያለ እንግዲህ እዝራም ይጠይቃታል። አጸደ እኔ አሁንም ቢሆን እኔ የምፈልገው ነገር ቢኖር ሁሉንም እውነት መናገር ብትልም አርፍደሻል። ግን ደግሞ አባዬ ይህንን ነገር ሲሰማ ምን የሚል ይመስልሻል? ከኛ ምን አተሽ ነው ግን እንዲህ አይነት ነገር ያደረግሽ ብሎ ይጠይቃታል። በዚህ በኋላ ከጀርባ ሆና እንግዲህ መነን ስትሰማ ነበረ። በጣም ደስተኛ ሆና ስትስቅም ነበረ። ነገሩም ለማቀጣጠል እንግዲህ ሁሉንም እውነት በጆሮዋ ከሰማች በኋላ ለማቀጣጠር ትሞክራለች። እንግዲህ አጸድና እዝራም በጣም ተጣልተዋል። አሁኑኑ ውጪ ብሎ አስጠንቅቋት ድጋሚ ይሄዳል። ግን ደግሞ ወደ ውስጥ ሁሉን ከሰማች በኋላ እንግዲህ መናና አጸደ ይያያዛሉ። ጋሽ እስክንድር ሐኪም ቤት ሄደው ወደ ቤት ሲመጡ ግን እንግዲህ እዝራን አጸደ ከተናገራት በኋላ መነንም ትይዛታለች። ውስጥ ላይ ሆነው አጸደና መነን እንግዲህ ተያይዘዋል። በጣም ተጣልተዋል። ከባድ የሆነ ጸብ ፈጥረዋል። ሁለቱም ተያይዘው እንግዲህ ሁለቱም እየተጓተቱ በነበረ ሰዓት ፊት ለፊት ይመጣል። ጋሽ እስክንድርም ሲያያቸው በጣም ይደነግጣል። ምንድን ነው እየተፈጠረ ያለው ብሎ እንግዲህ ራሱን ስቶ ይወድቃል። ባየው ነገር እንግዲህ አሁንም ታሞ ይወድቃል ማለት ነው። በዚህ ሰዓት እየጮሁ አንቺ ሂጂ ውሃ አምጪ እየተባባሉ አጸደንና መነን አሁንም ይፎካከራሉ። እኔ ለወንድሜ እኔ ያለሁለት እያለች፣ አንደኛዋ ደግሞ እኔም ለባል ያለሁለት እያለች እንግዲህ ሁለቱም ሲፎካከሩ አሁን ሂጂ ወንድሜ ከሞተም በእኔ እጅ ሞት እያለች ነበር አጸደ። መናም እንደዛው ስትጨቃጨቁ ነበረ። በመሀልም እዝራ ደርሶ ሁለቱንም ያባራቸዋል። በዚህ መሀል የተፈጠረውን አንድ በአንድ ይነጋገራሉ። እንግዲህ አሁን ላይ ሁሉንም እውነት የት እንደመጡና እና ደግሞ ስለ ማህደርም እዝራ ከደረሰበት በኋላ እውነቱ ደግሞ ለጋሽ እስክንድር አለመናገሩ መነን ስላወቀች ይህንን ነገር ለመጠቀም ትሞክራለች። በዚህ መሀል ሁለታችሁ ሊያጣላችሁ የሚችለው ነገር ጋሽ እስክንድርም እንግዲህ አንቺ መናንምና አጸደ ሊያጣላችሁ የሚችለውንም አሁን እውነታውን ንገሩኝ ብሎ ነበረ ያፋጠጣቸው። በዚህ ሰዓት እውነታውንም መናገር አልቻሉም ነበረ እና ደግሞ እውነታውን ለመናገር የሞከረው እዝራም ለመናገር ቢሞክርም አንተ መናገር ብትፈልግ መጀመሪያውንም ማህደር ፊት ለፊት ባለችበት ትናገር ነበረ እያለች ነበረ። እንግዲህ ሀብልም ስለ እናቷ እውነተኛነትም ለመናገር ልትሞክር ነበረ። አንቺም ልጅ ዝም በይ ብለው እንግዲህ ያስጠነቅቃታል። በመሀልም እንግዲህ አሁን ላይ ለምንድን ነው እቤቱ ሰላም ያሳጣችሁት?
ቢያንስ ስለዚች አሁን ላይ ለአዲስ ነው ሙሽራ እንኳን ብላችሁ ትንሽ ሰላም አትሰጡም? እንዴት ምን ይሰማታል ብላችሁ አታስቡም? እያለ ጋሽ እስክንድርም እንዲህ በጣም ይናደድባቸዋል። በዚህ ሰዓት እንግዲህ አጸደና መናንም አጸደ ምንም እንኳን ደስተኛ ባትሆንም መናን ግን የራሷም ጥቅም ስለሆነ እንግዲህ ካሁን በኋላ ሰላም እንፈጥራለን ብላ ቃል ትገባለች። ጋሽ እስክንድር ወደ ክፍል ከሄደ በኋላ እንግዲህ ሜርሲ መጥታለች። ሜርሲ ከመጣችው በኋላ አባዬ ታመሃል እንዴ እያለችው ስትጠይቀው ነበረ። አይ ደህና ነኝ፣ ስለዚህ ቤት ጥቅም ምንም ነገር ታውቂያለሽ እንዲህ ብሎ ይጠይቃታል። ምንድን ነው ፍላጎታቸው እዚህ ቤት? ሁሉም ጸብ ብቻ ነው የሚፈልጉት ብሎ ሲጠይቃት ነበረ። ሜርሲም እንደማታውቅና ስለ ሁሉም ነገር ግራ ተጋብታ ነበር የጠየቀችው። በዚህ መሀል እንግዲህ ማህደርም ከቤት እንደሄደችና ማህደር ደግሞ የመጣውን ነገር ከየት እንደሆነ ከአክስቷ ጋር እንደሚያያዝ ሁሉንም ነገር ከነገራት በኋላ ሜርሲም በጣም ትደነግጣለች። አሁን ላይ ደግሞ የበለጠ ከሀብል ጋር ሜርሲ በጣም ተያይዛታለች። እንግዲህ ሀብል ወደ ሀብል ሜርሲን በመሄድ አንቺ ግን እዚህ ቤት ውስጥ ያለሽንም ቦታ አትወጂም ወይ ያለች፣ መቼ ነው አንቺ የምትሄጂው እያለች በጣም ስትጨቀጭቃት ነበረ። እኔ እዚህ ቤት ውስጥ የምሄደው አንቺ ነግረሽኝ ሳይሆን በቅርብ እወጣለሁ ብላ ትነግራታለች። በቅርቡ ታዲያ ከወንድሜ አርግዘሽ ልጅ ወልደሽ ነው እንዴ እያለች ስትጠይቃትም ነበረ። ለ6 ወር እያለቻት ነበረ። እንግዲህ አሁን ላይ አዝራና ሀብልም ተመካክረዋል። ሀብል በጣም ጥሩ ሰው ከመሆኗም በላይ እንግዲህ ለጋሽ እስክንድርም በጣም እንደምታስብላቸውና ብትጎዳም እንኳን ከዛ ቤት እንደማትሄድ ነበረ እየተናገረችው። እንግዲህ ከማህደርም ሁሉንም እውነት ከሰማ በኋላ በጣም ተበሽቋል። እቺ የማትረባ ከሀዲ ናት ብሎ እንግዲህ ሀብል ፊት እየተናገረ ነበረ። ሀብልም ምናልባት እኮ አንተ የማታውቀው ነገር ሊኖር ይችላል፣ ምናልባት ለጥቅም ብላ ብትገባም እውነታ ሊኖራት ይችላል፣ እሷን ብሰማት ይሻላል ብላ እንግዲህ ሀብልም ትነግረዋለች። ሀብል ያለችው ነገር አንቺ ይህንን አታውቂም፣ ምንም ቢሆን እኔን ትነግረኝ ነበረ እና አሁን ላይ የአክስቴ ተላላኪ መሆኗንም አውቄያለሁ እና ቤት ሰራተኛ መሆኗንም ብላለች። በመሀልም እንግዲህ ከባድ ጸብ እንዲፈጠር ታደርጋለች። እንግዲህ ጸቡ እንዲፈጠር ያደረገችው መናን ናት። ሀብል ግን አሁንም ከማህደርና ከእዝራ ጋር እንዲቀራረቡ ለማድረግ ትሞክራለች። ታዲያ ለምንድን ነው ባለሽንም እኮ ለመውሰድ የምትሞክር ሴት ላይ ነው እንዲህ የምታናገሪ ብሎ ጠይቋት ነበረ። እኔ እኮ አንተ በግድ እንድትወደኝ አልፈልግም፣ የምትወደኝ ቢሆን የሚለው ነገር ነበር ያነሳችለት። በዚህ ሰዓት እንግዲህ እሱም ግራ ተጋብቷል። ጋሽ እስክንድርም ወደ ቤት እስኪመጣ ድረስ ስለ ሁሉንም ነገር ሻንጣና የወይዘሪት መናና የአጸደም ሻንጣ አዘጋጅቶ ከዚህ ቤት በፍጥነት ውጡ ብሎ ያስወጣቸዋል። ነገር ግን ነገሩንም ፈቶ እንደምንም ብሎ ወደ ውስጥ ይገባሉ። በመሀልም የመጣውንም ሻንጣ ወደ ውስጥ ሲገባ ሜርሲን በጣም ተናዳለች። ሻንጣው ለምንድን ነው ወደ ክፍልሽ የምታስገቢው ብላ ትጠይቃታለች። ስታስተካክለውም ባለ ሰዓት ይሄ ቤት እኮ የኔ ነው ብላ እንግዲህ ሜርሲና መናንም አንቺ እናቴ የእንጀራ እናቴ ነኝ ቢለሽ ገብታሽ እዚህ ጥቅምሽን ለማሳደድ ነው የምትሞክሬው፣ አንቺ ከዚህ በኋላ ሁሉም ነገር ደርስብሻለሁ ትላታለች። እንግዲህ መነን አሁን ላይ ሜርሲ ፊት ለማስመሰል ብዙ መጥፎ ነገር ከተናገረች በኋላ ጋሽ እስክንድር ሲደርስ ወደፊት ለፊት በጣም በመናደድ ነው አንቺ እኔን ለምንድን ነው ማትወጂኝ? እኔ እኮ ለእናንተ ደስታ ስል ነው የምኖረው በማለት ታስመስላለች። እንግዲህ ጋሽ እስክንድር ይቅርታ እንድትጠይቅ ለሜርሲ ይጠይቃታል። ሜርሲም በሞትም እንኳን ይቅርታ አልጠይቅም ብላ ትታ ትወጣለች። እኔ እኮ እናንተን መንከባከብና አንተ ባሌ፣ ልጆቹ ደግሞ ልጆቼን ከማለት ውጭ ምን አደረግኩኝ ብላ ማስመሰሏን ትቀጥላለች። በዚህ ሰዓት እንግዲህ ጋሽ እስክንድር በጣም እሷንም ማባበል ይጀምራሉ። አሁን ላይ እዝራ እንግዲህ ከእሷ ጋር ግንኙነት ማህደርም አጸደ ለብር ብላ እንዳመጣቻት ሁሉንም ነገር ለዛ ነው ብላ እንግዲህ መነንም ትናገራለች። መነን በተናገረችው ነገር በጣም እውነታዊ ሰማና ከአዝራ ጋር ይጣላል። እንግዲህ አጸደ ከቤት እንድትባረርና ለምን ወንድምሽ ላይ እንዲያደረግሽ ተብላለች።